በአንድ ኤርፎን መዝሙር እየሰሙ ነበር። የመንትዮቹ አሳዛኝ ህልፈት። አብሮ መወለድ፣ አብሮ ማደግ፣ አብሮ መሄድ። የአለታ ጩኮ እንቁዎች አብሮ ፈኩ፣ አብሮ ረገፉ። በሲዳማ ክልል የአለታ ጩኮ ወረዳ ትልቅ ተስፋ የተጣለባቸው መንትያ እህቶች በድንገተኛ አደጋ ህይወታቸው ማለፉ መላው ማህበረሰብ በከባድ ሐዘን ውስጥ ጥሏል። እነዚህ እህቶች ሰላማዊት ጥላሁንና ሳምራዊት ጥላሁን ይባላሉ። እንደተወለዱት ሁሉ ህመማቸውም ሆነ ሞታቸው አልተለያየም። አንደኛዋ በሞት በተለየች በሳምንቱ ሌላኛዋ መከተሏ የሐዘኑን ጥልቀት እጥፍ ድርብ አድርጎታል። የተቀጠፈው ትልቅ ተስፋ። እነዚህ ታታሪ ወጣቶች የተሻለ ህይወትን ፍለጋ ለቤተሰቦቻቸው ኩራት ለመሆን ወደ ጣሊያን ለመጓዝ በዝግጅት ላይ ነበሩ። የጉዟቸው የመጨረሻ ምዕራፍ ላይ ደርሰው የመጨረሻ ሰነዶቻቸውን ለመጨረስ ወደ አዲስ አበባ በመምጣት ላይ በነበሩበት ወቅት ነበር ያ ያረከረከው የመኪና አደጋ ህልማቸውን የቀጠፈው። በአለታ ጩኮ ማህበረሰብ ዘንድ በትህትናቸው፣ በታታሪነታቸው፣ በቅንነታቸው የሚታወቁት ሰላማዊትና ሳምራዊት በትምህርት ቤታቸው መምህሮቻቸውን የሚያከብሩና ለትልቅ ራዕይ የሚተጉ ነበሩ። ለሀገር መፍትሄ ይሆናሉ ብለን ተስፋ የጣልንባቸው እንቁዎች ነበሩ ይሏቸዋል መምህሮቻቸው። በሐዘን ተሰብረዋል። መንትዮቹ ለውጭ ጉዞ አሻራ ለመስጠት ወደ አዲስ አበባ ሲሄዱ ባጋጠማቸው አደጋ ነበር ህይወታቸው ያለፈው። አደጋው ከመድረሱ ከጥቂት ደቂቃዎች በፊት በአንድ ኤርፎን መዝሙር እየሰሙ ነበር። መነሻውን ሐዋሳ በማድረግ 6 ሰዎችን አሳፍሮ ወደ አዲስ አበባ ሲጓዝ የነበረ የቤት መኪና አርሲ ነገሌ አካባቢ ተገልብጦ በውስጡ ከነበሩ 5 ጓደኛ ማቾች ትውልዳቸው አለታ ጩኮ አካባቢ የነበሩት ሰላማዊ ጥላሁንና ሳምራዊ ጥላሁን የተባሉ መንትዮች ህይወታቸው አልፏል። ምርጥ 5 ባደረገው ማጣራት አደጋው አርሲ ነገሌ ውስጥ የፍጥነት መንገድ አቅራቢያ መድረሱንና አደጋው በተከሰተበት ቦታ ከመንትዮቹ የአንደኛዋ ህይወት ወዲያው ማለፉንና እህቷ ወደ ሕክምና ከተወሰደች በኋላ ህይወቷ ማለፉን ተረጋግጧል። ከአደጋው የተረፈው ጓደኛቸው ምን አለ? ከአደጋው የተረፈው ጓደኛቸው ከነአን ጋቢሳ ስለ አደጋው እንዲህ ሲል ተናግሯል። 5 ሆነን ነበር በተለምዶ ቴሌባር እየተባለ በሚጠራው አነስተኛ ተሽከርካሪ ተሳፍረን ወደ አዲስ አበባ እየሄድን የነበረው። ሳምራዊት፣ ሰላምና ቃል የተሰኙ ጓደኞቻችን ለውጭ ሀገር ጉዞ አሻራ ለመስጠት ነበር ወደ አዲስ አበባ እየሄዱ የነበረ ሲሆን እኔና ሌላ ወንድ ጓደኛችን ደግሞ ለግል ጉዳይ ነበር ስንጓጓዝ የነበረው። ምዕራብ አርሲ አካባቢ ለፍጥነት መንገድ አቅራቢያ ድንገት መኪናው መንገድ ስቶ በመውጣት መገለባበጥ ጀመረ። ሁላችንም እየጮህንና እየጸለይን ነበር። እኔ ይህን ሁሉ እንደ ህልም ሆኖ ከመቅጽበት ስነቃ ከመኪናው ወጥቼ ነበር እየጮኩ መንገድ ላይ ወጥቼ ራሴን ያገኘሁት። መኪኖች ቆሙ። አጋጣሚ ሆኖ ከቆሙት መሃል አንዱ አምቡላንስ ነበር። ከመኪናው የወረዱ ሰዎች ወዲያው ሮጠው ከተገለበጠው መኪና ተጎጂዎችን ማውጣት ጀመሩ። ከሁለቱ መንትዮች አንዷ ሳምራዊ ጥላሁን እዛው ነበር ህይወቷ ያለፈው። እኔን ጨምሮ ከአደጋው የተረፍነው ወደ ሆስፒታል ተወሰድን። በህክምና ላይ እያለን ከቀናት በኋላ ሌላኛዋ መንትያ ሰላማዊ ጥላሁን አሁንም ህይወቷ ማለፏን ሰማን። ከመንትዮቹ ጋር ከ10ኛ ክፍል ጀምሮ ነበር አብረን የተማርነው። እጅግ ሲበዛ ትሁቶች፣ የማይለያዩና አንድ አይነት ልብስ መልበስ የሚያዘወትሩ በመንፈሳዊ ህይወትም ጠንካሮች ነበሩ። መንትዮቹ አደጋው ከመድረሱ ከጥቂት ደቂቃዎች በፊት በአንድ ኤርፎን መዝሙር እየሰሙ ነበር። የትራፊክ አደጋ በአሁኑ ወቅት ለበርካቶች ሞትና የአደጋ ጉድለት ዋነኛ ምክንያት እየሆነ በመምጣቱ ሁሉም የድርሻውን ሊወጣ ይገባል እንላለን። ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸውና ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። ፈጣሪ ሁለቱን ቅን እህቶች ነፍሳቸውን በሰላም ያሳርፍልን፣ ለቤተሰቦቻቸውም ጥንካሬ ይስጥ።